እግዚአብሔር ስለእናንተ ይዋጋል። እስቲ ይችን ቃል በሏት። ደስ የሚል ቃል ነው፣ ልብ የሚያሳርፍ ወገኖች። ትዳር ላይ አጣብቅኝ፣ ልጅ ማሳደግ ላይ አጣብቅኝ፣ ንግድ ላይ አጣብቅኝ፣ ኑሮ ላይ አጣብቅኝ። ዛሬ ግን ስለ ችግር ልናወራ አይደለም፣ ስለ ተስፋ ነው። አይዟችሁ ያልፋል። ዘመኑ ደረሰ። መጀመሪያ ደርሶ ይሁን ብሎ ቁራን ላከ። ቁራ በመስኮት ወጥቶ ሄደና ማረፊያ ማጣ። የጥፋቷም አልጎደለም፣ በዛው ቀረ። ተልኮ የሚቀር ሰው ምን ይባላል? የቁራ መልእክት ከዚህ የመጣ ነው። ዘፍጥረት 8 ላይ እቺ መርከብ አስመሰለው። ይገርማቸዋል። እዛ አሜሪካ ሀገር ሰዎቹ መቼም ኬንታኪ የሚባል ሀገር ውስጥ የኖ መርከብን ሰርተውታል። ይህንን በሚያክል ቤተክርስቲያናችንን የሚያክል ልክ እንደ ኖ ዘመን በእንጨት ጠርበው ምን ብለው ሰርተውታል። ለጉብኝት ነው። እነሱ የሚያምኑ ሆነው አይደለም፣ ግን ነገሩ ያስቀናል። እኛም አንድ ቀን የኖ መርከብን የምትመስል ልዩ ነገር ትኖረን ይሆናል። የሆነ ወገኖቼ ሁሉ አንተን ተስፋ ያደርጋል። አሁን በቤተክርስቲያን ልጅነት ስንኖር፣ በትዳር ስንኖር የአራዊት ጠባይ የሚሆንባቸው አስቸጋሪ ዘመን አለ። ትዳር እንደ አራዊት ከአውሬ ጋር ነው የምኖረው የሚላል። አሁን ርዕሳችን ትዳር አይደለም እንጂ እንደው ስለሚነካካኝ ነው እንጂ እንደው ከአውሬ ጋር ነው እንደ የምኖረው ምን እንባላለን። ጠባያችን በጣም ኃይለኛ የሆነ ማንግባባ፣ ግን ታገሱ። የሰው ሁሉ ዓይን አንተን ተስፋ ያደርጋል። እስቲ በሉት። ዛሬ ተስፋ እያልን ነው የምናመሸው። ተስፋችንም መድኃኔዓለም ነው። በቅዱሳን ቃል ኪዳን የሰው ልጆችን መልካም የሆነውን ሁሉ የሚፈጽም አንድ አምላክ እርሱ እግዚአብሔር ብቻ ነው። ስለዚህ እግዚአብሔርን ተስፋ አድርግ ነው ርዕሳችን። እግዚአብሔርን ተስፋ አድርግ። አንዳንዴ ሳናውቀው ሌሎች ነገሮችን ተስፋ እናደርጋለን። ገንዘብን፣ ቁመናን፣ ዘመድን፣ ዘርን፣ ስልጣንን አንዳንዴ ሳናውቀው፣ አንዳንዴ አውቀንም ግን በእነሱ ተደግፈን ጠቅሟል ወይ ነው። እግዚአብሔርን ተደግፈን ደግሞ አፍረን እናውቃል ወይ ነው። ስለዚህ ከሆነ ከዚህ በኋላ ለምንጠብቀው ነገር ለምን እንጠራጠራለን? እግዚአብሔርን ተስፋ አድርግ። በተስፋ ስለጠበቁና ስለተሳካላቸው ግን እያነሳው እንማማርበት። አዎ ድንገት በመዝሙሩ ላይ ምስለ ኖህ ኪዳነ ዘአቀምከ ስላለ ኖህን እናንሳው። እኛም የኖህን አኗኗር ይህ ስለ ቃል ኪዳን ነው። እርግጥ አዎ ለኖህ ቃል ኪዳን ከመገባቱ በፊት ግን ኖህና ልጆቹ በመርከቢት ውስጥ በተስፋ ኖረዋል። ወደ 150 ቀናት በተስፋ ከብዙ አራዊት ጋር እንስሳት ጋር በመርከቢቱ ኖረዋል። ለምንድን ነው የሆነው? የሰው ልጆች ኃጢአት በዛ። እግዚአብሔርም ተመለከተ፣ የሰው ልጅ መፍጠሩን ተጸጸተ። ኦሪት ዘፍጥረት ምዕራፍ 6 ጀምሮ ስናይ እንደው ዘመነ ምሕረት ሆኖ እንጂ የአሁኑ ዘመንም የሰው ልጅ መፍጠሩን ተጸጸተ የሚያሰኝ ዘመን ነው። በየጊዜው ሰው የሚገደልበት፣ ይልቅም ክርስቲያን የሚገደልበት፣ የየቀኑ ዜናችን የክርስቲያን ሞት የሆነበት፣ ግፍ የበዛበት፣ ኃጢአት የበዛበት፣ ወንጀል የበዛበት ልክ የሰባት ካህን ዘመን ዘመነ ምሕረት ሆኖ ቸሩ አምላክ በምሕረቱ የጎበኘን እንጂ ልክ ከዚያ አልተናነሰም። ሰው መፍጠሩን ተጸጸተ። ኖህና ቤተሰቦቹ እንዲድኑ ወደደ። ዘር እንዲቀር ማለት ነው፣ ዘር እንዲበዛ። ለዛ ብቻ አይደለም። ኖህ ከነ ቤተሰቡ የዳነው ጻድቅ ሆኖ ተገኝቶ ነው። ኦሪት ዘፍጥረት ምዕራፍ 7 ላይ ዘር እንዲቀር ብቻ አይደለም፣ ምክንያት የሆነው በስራው ነው። ኖህማ ጻድቅ ሆኖ ተገኘ ይላል። እውነተኛ ሕግ አክባሪ እግዚአብሔርን ፈሪ ሆኖ ተገኘ። መርከብ እንዲሰራ አዘዘው። አሁን የፈለግኩት ሀሳብ ኖህ ከሚስቱ ጋር ልጆቹ ማን ናቸው? ሴም፣ ካም፣ ያፌት ከነ ሚስቶቻቸው ስንት ሆኑ? አጠቃላይ ኖህና ሚስቱ 3 ልጆችና ሚስቶቻቸው 8 ነፍሳት በኖህ መርከብ እንዲገቡ እግዚአብሔር ፈቀደ። በ3 ክፍል አድርገው ሰሩት። ታዲያ የሚደንቀው ፍጥረታትም ኋላ ላይ እንዲቀጥሉ ምድርን አድሰው ያስቀጥላታልና ቸሩ አምላክ በቸርነቱ ከፍጥረታት ሁሉ ደግሞ 2 እንዲገቡ አደረገ። አሁን ከእንስሳት 2 ወንድ ሴት እየሆኑ ገብተዋል። አሁን አንድ ነገር በዓይነ ሕሊናችሁ ሳሉ፣ ከእንስሳቱና ከሰው ማን ይበዛል? መርከብ ውስጥ ማለት ነው። እንስሳቱ አይደል? እነ ጅብ፣ እነ ዝሆን፣ እንግዲህ እነ አሳ አንበሪ ምን አልቀረ ማለት ነው። በእግዚአብሔር ድንቅ ጥበብ እነ ድመት፣ እነ ውሻ አልቀሩ ማለት ነው። እነ አህያ፣ እነ ፈረስ
በቃ ያለው እንስሳ ሁሉ ሁለት ሁለት ሆኖ በመርከብ ገብቷል። ሰው 8 ነው የእግዚአብሔር ሰዎች። በዚያ ውስጥ ሆኖ እነሱም በአዳም አጽም ላይ መስዋዕት እያቀረቡ እግዚአብሔርን እያመሰገኑ በተስፋ ይጠብቅ ነበር። ኦሪት ዘፍጥረት ምዕራፍ 7 ላይ ያለ ነው። አሁን ኖህ በተስፋ ሲጠብቅ ነበር። አንድ ቀን ከመርከቢቱ እንወጣለን፣ ምድር በንፍሯ እየተቀጣች ነው፣ ያ የንፍሯ የቅጣቷ ይጎድላል ብሎ ይጠብቅ ነበር መስዋዕት እያቀረበ። ዘመኑ ደረሰ። መጀመሪያ ደርሶ ይሁን ብሎ ቁራን ላከ። ቁራ በመስኮት ወጥቶ ሄደና ማረፊያ ማጣ፣ የጥፋቷም አልጎደለም፣ በዛው ቀረ። ተልኮ የሚቀር ሰው ምን ይባላል? የቁራ መልእክት ከዚህ የመጣ ነው። ዘፍጥረት 8 ላይ በኋላ ነጭ ርግብ ላከ። ርግቢቷ ግን እንግጫ ረጅም ቄጤማ ከምድር የበቀለ ለምለም ሳር ይዛ ተመለሰች። ሐጸ ማያይ ነትገ ማያይ ስትል የጥፋቷ ጎደለ፣ የሚዘንበውም ከታች የሚፈልቀውም የጥፋት ውሃ ጎደለ ስትል ለአዳም መጉደሉን፣ ሰላም መሆኑን፣ ጥፋት ማቆሙን አበሰረች። ተስፋቸው ተፈጸመ። ከመርከቢቱ ወጡ፣ መስዋዕት አቀረቡ። እግዚአብሔር ድጋሚ ምድርን ባረከ። እዚህ ውስጥ ታዲያ ስለ ተስፋ መናገር የፈለግኩት ምንድን ነው? ኖህና ቤተሰቦቹ ከእንስሳት ጋር ሲቆዩ በ150 ቀናት ብዙ ችግር አለ፣ ግን ታግሰዋል። አሁን የነ ጅብ ጠባይ፣ የነ ዝሆን ጠባይ እና ሰው እንዴት ነው የሚኖረው? ግን ኖሩ በመርከቢቱ። የአራዊቱንም ጠባይ ለምሳሌ ጩኸታቸው ደስ የማይል አለ፣ በጣም ይረብሻል። በዓይነ ሕሊና አስቡት ብቻ ያ ሁሉ እንስሳ እዚያ ውስጥ አለ። 8 ሰዎች ደግሞ እዚያ ውስጥ አሉ። እቺ መርከብ አስመሰለው። ይገርማቸዋል። እዛ አሜሪካ ሀገር ሰዎቹ መቼም ኬንታኪ የሚባል ሀገር ውስጥ የኖ መርከብን ሰርተውታል። ይህንን በሚያክል ቤተክርስቲያናችንን የሚያክል ልክ እንደ ኖ ዘመን በእንጨት ጠርበው ምን ብለው ሰርተውታል። ለጉብኝት ነው፣ እነሱ የሚያምኑ ሆነው አይደለም። ግን ነገሩ ያስቀናል። እኛም አንድ ቀን የኖ መርከብን የምትመስል ልዩ ነገር ትኖረን ይሆናል። ዋናዋ የኛ የኖ መርከብ ግን ቤተክርስቲያን ነች፣ እንዲሁም ድንግል ማርያም ነች። በረከቷ ይደርብን። ግን እንደው ነገሩን ነው ትውልድ ለማስተማር የተጠቀሙበትን ነገር ለመጠቆም ነው። እና ለጎብኘት አድርገነዋል። በእንጨት የተሰራ ነው። 3 ክፍል አድርገው ዘፍጥረት 7 ላይ ያለውን ተንትነው የኖ መርከብን ሰርተውታል። እና እዚህ ሀገር መሄዱልኝ ይጎበኛል እየገባ። እርግጥ መጽሐፍ ቅዱስን ማሳያ ነው። ይህንን እስራኤል አላየውም፣ እዛ ግን ነጮቹ ጋር አለ። ያም ሆነ ለማስተማሪያ ነው። እኔ አሁን የፈለግኩት ወገኖቼ ኖህ የእንስሳቱን ጠባይ ታግሶ ሰነበተ ነው። በተስፋ አንድ ቀን የጥፋቷ ይጎድላል ብሎ ጎደለ፣ ወጣ። እግዚአብሔርን ተስፋ አድርግ። የትዕግስቱ ውጤት፣ የቆይታ ውጤት እግዚአብሔር በመርከቢቱ እንድንጠለል ፈቅዷል። ደግሞ በፈቀደ ጊዜ ወደ ውጭ ወጥተን ደግሞ ዘራችን ይበዛል እንዳለው ሴም ካም ያፌት ትውልድ እንዲያበዙ ሆነ። የሆነ ወገኖቼ ሁሉ አንተን ተስፋ ያደርጋል። አሁን በቤተ ክርስቲያን ልጅነት ስንኖር፣ በትዳር ስንኖር የአራዊት ጠባይ የሚሆንባቸው አስቸጋሪ ዘመን አለ። ትዳር እንደ አራዊት ከአውሬ ጋር ነው የምኖረው የሚላል። አሁን ርዕሳችን ትዳር አይደለም እንጂ እንደው ስለሚነካካኝ ነው እንጂ እንደው ከአውሬ ጋር ነው እንደ የምኖረው ምን እንባላለን? ጠባያችን በጣም ኃይለኛ የሆነ ማንግባባ፣ ግን ታገሱ። ይጎድላል። የጥፋቷ ጎደለ፣ የመርከቢቱ ቆይታ ጎደለ፣ ታገሰው። አይ አይደለም የእነ አንበሳ ጮህ ሰለቸኝ፣ የተለያዩ የአዋፋትም ኩስ ሰለቸኝ ብሎ ኖህና ልጆቹ ቢወጡ ውጭ ምን ነበር? ውጭ ምን ነበር? ውሃ። ምን አይነት ውሃ? የጥፋቷ የንፍር ውሃ። አያችሁ። ስለዚህ ከውጭው ይልቅ የቱ ይሻላል? ውስጥ ነው። ከንፍሯ ይልቅ የእነ አንበሳ ጠባይ ታግሶ ቁጭ። ከውጭው ይልቅ የኔን ጠባይ ታግሳችሁ ቁጭ በሉ። እዚህ ልናስቸግር ይችላል። ቄሱ እንዲሆነ አባገሌ እንዲሆኑ፣ አንዳንዱም ስም ያጠፋል፣ አንዳንዴም ድክመት ይኖራል። አርፋችሁ ቁጭ በሉ። ከውጭው ይሻላቸዋል። አታጉረምርሙ። መርከቢቷ ትሻለናለች። መርከቢቷ ቤተክርስቲያን፣ መርከቢቷ የተዋህዶ እምነት። አንዳንዶቹ አይ እዚህስ እንደው ከማገልገል እንደ ድሮ ኑሮ ይሻለኝ ነበር ይላል። ሂዳ ማን ተጎዳ? እኔ ሄድኩና ቤተክርስቲያን ባዶ ትሆናለች እንዴ? አንዳንዱ ሰው አይ ጠባያችሁ እንደዚህ ነከሌ እንደዚህ ዲያቆናቱ እንደዚህ ሰበካ ጉባኤ ሰንበት ትምህርት ቤት እንደዚህ ለዚህ ዓለማዊነት አይሻልም እንዴ ብሎ ይሄዳል። አይ ሂዳ
ድንግል ማርያም ሰው አጣቻ። አርፈ ቁጭ በል እዚሁ ታግሰ። መሸጋገሪያ ወደ መንግሥተ ሰማያት ነው። ይህች መርከብ አሳፍራ የምታደርሰን ለታገሰ ወደ ወዲያኛው ነው። በዚህ እንደተሰበሰባችሁ በላይ በሰማይ አይደል ያለው ቅዳሴ ማርያም ላይ በሰማይ ባሉ ቅዱሳን ኅብረት እንድንደመር አሁን ታግሰን ቁጭ ነው በተስፋ። ምን ቢደክማችሁ ጽዋ ማህበሩ እንዲያደረገ ሰንበቴው እንዲያደረገ እንደው እንደዚህ ሆነ እያላችሁ በሐሜት ባሉባልታ እየተፈተናችሁ አትውጡ። እኛም ደግሞ እንደ አውሬ እየሆንን አናውካችሁ። ምንመከረውን እንስማ፣ ምንገሰጸውን እንስማ። ለሰው መሰናከልም ምክንያት አንሁን። ሁላችንም ለአዲስ ምዕመናንም ነባሮች ነን የምንለው ምክንያት አንሁን። ወደ መርከቢቱ የሚመጡ ብዙዎች አሉ። አይ ከዚህ ውጭ ይሻላል እንዳይሉ የውስጥ ልጆች ሆነን እንገኝ። እንደ ኖህ እና እንደ ልጆቹ ያን ሁሉ እንደታገሱ ታግሰን እንገኝ። ሁሉ አንተን ተስፋ ያደርጋል። ሁለተኛው እስራኤልን እናንሳ። እስራኤል እግዚአብሔርን ያሳዘኑበትም ጊዜ አለ። ተስፋ አድርገው ደግሞ ተስፋቸው የተፈጸመበት ጊዜ አለ። አንዱን ብቻ እኔ ከሰዓት አንጻር ኦሪት ዘጸአት ምዕራፍ 14 ላይ ብዙ ጊዜ በስብከት የምናነሳው የመጽሐፍ ቅዱስ ክፍል ነው። ከግብፅ ባርነት ሲወጡ ኦሪት ዘጸአት ምዕራፍ 14 ላይ አሁን ስለ እስራኤል ከግብፅ መውጣት ምነግራችሁ ስለ ተስፋ እንዲያስረዳልኝ ነው እና ከህይወታችሁ እንድታዛምዱት ነው። ዋናው ታሪኮች መደጋገማቸው በህይወታችን የተደጋገመውን ድክመት እንድናስወግድበት ነው። ይህንማ አውቀዋለሁ ብለን ቸል እንዳንል ከራስ ጋር እንድናገናዝበው ነው። እንግዲህ ከ400 ዓመት በላይ በግብፅ ባርነት ኖሩ። ፈርዖንም ግፍ ሲያበዛባቸው ኖረ። 10 አይነት መቅሰፍት እያየ እሱም ደግሞ አይማርም። 10 አይነት መቅሰፍት ህዝቡ ላይ የወረደ የመጀመሪያ የግብፅ ልጅ የበኩ ልጅ እየሞቱ ከዛም በፊት ጊንጡ ጓጉንቸሩ ያን ሁሉ ቅስፈት እያየ አይማርም። አሁንም ግፍ ያበዛል። በጣም የሚገርመው ዛሬም ፈርዖኖች አሉ። ብዙ መከራ ብዙ ውጣ ውረድ ራሱ ዓለም ወንጌል ሆኖ የዓለም ፍጻሜ ምልክት የሚመስል ነገር እያየን አሁንም አይማራለ። አሁንም ግፍ የሚሰራለ። አሁንም በቃኝ የማይል አሁንም ሰው ላይ የተበላሸ መድኃኒት ይሸጣል። አሁንም በርበሬና ሸክላ ቀላቅሎ ይሸጣል። አሁንም በአስተዳደር በኃላፊነት በመሪነት ሆኖ ግፍ የሚሰራል። ፈርዖን ብዙ ቅስፈት እያየ አልማራለ። ብዙ ነገር እያየ ጓደኞቹ በገንዘብ የተመኩ በስልጣን የተመኩ በየጥሻው በአንድ ጥይት እየወደቁ እያየ አሁንም ግፍ የሚሰራ ባለስልጣን አለ። በሰሩት ህንፃ ሳይኖሩበት እያየ ሌላ ህንፃ ለመስራት ህዝቡን የሚበድል በሚዛን የሚበድል ዛሬም አለ። ፈርዖን እያየ አልተማረም። አለመታደል ነው። እግዚአብሔር ልቦና ይስጠን። እናም በዚህ አላበቃም። አልማር ብሏልና እስራኤል በበረሃ ላይ ሲጓዙ ላጥፋቸው በረሃ ላይ ብሎ ድጋሚ አላልፍ ያለ ነውና አንድ ለጥፋት የተዘጋጀ አልመለስ ይላልና ልቡ እንደ አልማዝ ጠነከረ የተባለለት ነውና ሊያጠፋቸው በሷ አስተሳሰብ ሊያጠፋቸው ተነሳ። ከ600 በላይ ሰረገላ አስጭኖ እስራኤልን በረሃ ላይ ሊያጠፋቸው ከግብፅ ወጥተዋል እኮ ግን በቃ ቁጭት ያዘው። ለምን እነሱንማ ሳላወድም ደህና ልቀቅ የተባለውን ህዝብ ለቆ አርፎ ቁጭ ማለት ሲችል በቃ በደስታ መኖር ሲችል ግን እንዲሁ ያቅበጠብጣል እኮ አንዳንዴ ሞት ሲደርስ። ታዲያ ምን ሆነ? እስራኤላውያን በሙሴ መሪነት ሲጓዙ አሻግረው ሲያዩ ባህር ነው ያለው። ምን ባህር ነው? ባህር ኤርትራ፣ ቀይ ባህር ማለት። ወደ ኋላ ሲመለከቱ ደግሞ ማን እየመጣ ነው? ፈርዖን። ምን ሊያረጋቸው? ሊያጠፋቸው። አስጨናቂ ነው አይደል? አሁን እስቲ እዛ ቦታ ሁኑ በሐሳብ እንዳትመለሱ ገዳይ እየመጣ ነው። ሮጣችሁ እንዳታመልጡ ባህር ነው። ምንድን ነው የሚኮነው? አንዳንድ ህይወት እንደዚህ ይሆናል። ንግዱን እንዳልተወው ምን እበላለሁ፣ ንግዱን እንዳልቀጥልበት ግብር አስጨነቀ የሚል ነጋዴ ሰሞኑን ሞልቷል። እቺ ጥቅምትማ አስጨናቂ ነች። ስራዬን እንዳልቀይረው እንዴት እተዳደራለሁ? ልጆቼ እንዴት አኖራለሁ? ስራዬን እንዳልቀጥልም አላሰራሉኝ የሚል የምትል ሞልቷል። ህይወት አጣብቂኝ ይሆናል። እግዚአብሔርን ተስፋ አድርግ ሲበሉ ይሄ ነው። ሙሴ ምን አለ? ህዝቡ አጉረመረመ ለጊዜው። አዎ ጭንቀት ላይ ያለ መቼም የሚናገረውን አያውቅም። ከጭንቀት ይጠብቃችሁ። አዎ አንደበቱን ሊያስታል።
ምንድነው እንዲህ በረሃ ላይ ያወጣን ሊያጠፋን ነው እንዴ ያሉ። ይኸውላችሁ አቤት የተጨነቀው በረሃ ላይ ያወጣን ሊያጠፋን ነው እንዴ ብለው እግዚአብሔርን አሙት። ሙሴ ግን እንዲህ አለ፣ ዝም በሉ የእግዚአብሔር ማዳን ተመልከቱ። ፈርዖንን አታዩትም፣ ግብፃውያንን ዳግመኛ አታዩአቸውም፣ የሚያሳድዱንን አታዩአቸውም። ምን አይነት ቃል ነው? ዘጸአት 14 ቁጥር 14 ላይ እያሳደዳቸው እንዲህ ይባላል። እምነት ነው። እየተከተላችሁ ነው። ግን ሰው እያየ ወታደር እያየ ሊያጠፋው የሚመጣውን እያየ እሱ ምን ይላል? አታዩአቸውም። አሁን እኛ ብንሆን እንዴ ይቀልዳል እንዴ ሙሴ ምን ነካው እንዴ? ጦር ይዘው እየመጡ አታያቸውም ይላል እንዴ? ምን ማለቱ ነው ነው የምንለው። እሱ ግን የሚናገረውን ያውቃል። የሚደንቅ እኮ ነው። ዛሬ ይሄ ነው የጠፋው። ይሄ ቢሆን በተሻገርን ነበር። በእውነት የሙሴ ድንቅ ነገር ማለት እኮ ሊቀ ነቢያት ሙሴ በረከቱ ይደርብን። የሚገርም እኮ ነው። ባህር እያየ ሰራዊት እያየ እርሱ ምን ይላል? የእግዚአብሔርን ማዳን ብቻ ተመልከቱ። ዝም በሉ አታጉረምርሙ። ጭራሽ እንዲሁም ፈርዖንን አታዩትም፣ እግዚአብሔር ስለ እናንተ ይዋጋል። እንዲህ ብሎ በተስፋ ተናገረ። ተስፋውን ማን አደረገ? እንዲሁም ይህን ቃል ቅዱስ ዳዊትም ተቀብሎ ምን አለ? በተስፋ መራቸው አለ። አያችሁ፣ በተስፋ መራቸው ሙሴ። መዝሙር 78 ቁጥር 7 ላይ አቤት አቤት አቤት! ሙሴ በተስፋ መራቸው። በእምነት እኮ ነው። ይሆናል፣ ይደረጋል፣ አታጉረምርሙ። እግዚአብሔር በዚህ መንገድ እንድንመጣ ያደረገው ያለ ምክንያት አይደለም። እህቶቼ፣ ወንድሞቼ፣ የሆነ አጣብቂኝ ስትገቡ እግዚአብሔር መንገድ አጥቶ አይደለም። ዓላማ አለው። አታጉረምርሙ። ጠብቁት። ምን ሊሰራ ነው? ምን አቅዶ ነው? ፍጠረኝ ብዬ አመልክቼ አልተፈጠርኩም። ፈቀደ፣ ወደዚህ ዓለም መጣሁ። ፈቀደ፣ ተዳርኩ። ፈቀደ፣ ወለድኩ። በቃ ቀጣዩንም ሰው ያውቃል። ከኔ ድርሻ መወጣት እንጂ የሆነ ነገር ውስጥ ብንገባ፣ አጣብቂኝ ውስጥ ብንገባ፣ ይችን ቃል አስቡ። የሙሴን እኔን አይደለም፣ የእግዚአብሔርን ማዳን ተመልከቱ። የማንን ማዳን? እግዚአብሔር ስለ እናንተ ይዋጋል። እስቲ ይችን ቃል በሏት። ደስ የሚል ቃል ነው፣ ልብ የሚያሳርፍ ሙሴ የተናገረው ዘጸአት 14 ቁጥር 14። ወገኖቼ፣ ትዳር ላይ አጣብቂኝ፣ ልጅ ማሳደግ ላይ አጣብቂኝ፣ ንግድ ላይ አጣብቂኝ፣ ኑሮ ላይ አጣብቂኝ። ዛሬ ግን ስለ ችግር ልናወራ አይደለም፣ ስለ ተስፋ ነው። አይዟችሁ፣ ያልፋል። ፈርዖንን አታዩትም አለ እኮ። ዛሬ ማጣት ቢኖር አታዩትም። ማጣትን ተክታችሁ ስሩ፣ ጤናችሁን ጠብቁ። ችግርን አታዩትም። ዛሬ ኪሴ ባዶ ነው፣ ጓዳዬ ባዶ ነው የምትሉ ተስፋ እንዳትቆርጡ። ፈርዖን ችግርን አታዩትም። ማን ይችላል? እግዚአብሔር ይችላል። ትዳር የለኝም፣ እድሜ ያለፈ እንዲህ እንዲሆነ አታዩትም። ይህን ዘመን ነገ አግብተሽ ልጅ በልጅ ትሆኛለሽ። ነገ በቁርባን አግኝተ ጥሩ ሚስት ይኖርሃል። እግዚአብሔር ይሰጣል። በቃ እኔ አግብቻለሁ፣ ካገባው ብዙ ዓመት ሆነኝ፣ ልጅ የለኝም። ደግሞ ልጅ ያልቅበታል። እግዚአብሔር ምድሩን ሙላት ነው ያለው እኮ። መች ሞላ ገና። ከዚህ ሰላሌ ብንሄድ እኮ ባዶ ቦታ ሜዳው ይበልጣል አይደል? ሰው ካለበት ሰው የሌለበት ይበዛል እኮ። እና እግዚአብሔር ዘር መተካት ሊያልቅበት ነው። ክብር ይግባውና ልጅ የለኝም ብለህም እንዳታዝን። ብዙ የህይወት ውጣ ውረድ ይኖራል። በየትኛውም ቦታ ግን ይህን ቃል አስታውሱ፣ እግዚአብሔርን ተስፋ አድርግ። ማንን? ሙሴ እግዚአብሔርን ተስፋ አደረገ። ታዲያ ምን ሆነ? የመላእክት አለቃ ቅዱስ ሚካኤል ወረደ። በፈርዖን መንደር ጨለማ ሆነ። በቀን እኮ ነው። በእስራኤል መንደር ብርሃኑ የበለጠ ሆነ። ሙሴ ከዘራውን በትሩ እንዲያነሳ አዘዘው። ባህሩን መታው። ባህር ኤርትራ ደረቅ መሬት ሆነ። እስራኤል ተሻገሩ። ፈርዖን መጣው እያለ ሲዳክር እነሱን ያሻገረው ባህርን ቢረግጠው ወደ ባህርነት ተመለሰ። በ11ኛው ቅስፈት ሰጥሞ ሞተ። ፈርዖንን አታዩትም የሚለው ተፈጸመ አልተፈጸመም? አላዩትም እኮ ይኸው ጠፋ ፈርዖን ከነ ሰራዊቱ። አይ ሙሴ ቢደንቅ እኮ ነው ቅዱስ ቃሉ የተናገረው። እግዚአብሔር ይዋጋል። ማን ተዋጋ? ችግርን እግዚአብሔር ያስወግዳል። የጤና ችግር ያለባችሁ፣ የተለያየ ውጣ ውረድ የገጠማችሁ፣ መታመም እንዳለ ሁሉ ምን አለ? መዳንም አለ። ይኸው ሌላ ጊዜ ስለ ምስክርነት እናገር ሊሆን ይችላል። አሁን ብዙ የግል ጉዳይ ይነሳ።
ግን እንደ ሰው የገጠመኝ ጉዳይ እንዲህ ተነስቼ የሚያናግር አልነበረም። ታዲያ ምን አልኩ? በሕይወቴ መታመም እንዳለ ምን አለ? መዳን አለ። የቅዱስ ሩፋኤል ጠበልና የስውሯ ማርያም ጠበል ምእመናን አምጥተውልኝ እሷ ነች ቀጥ ያደረገች። እግዚአብሔር የተመሰገነ ይሁን። ፍቅር በእርግጥ የእግዚአብሔር ስራ ነው፣ ግን ስለ ራስ ብዙ መናገር አልፈለግኩምና ነው። በምእመናኑ እምነት ነው፣ በእኔ አይደለም። እና ግን በሕይወታችን ምን እያየን ነው? መታመምም አለ መዳንም አለ። ውንክርክር ብለን እኮ ዌልቸር ላይ መቀመጥ የነበረብን ሰው ነን እኮ። እጅ እግር እኮ መታዘዝ 7 ቀን ያቆመ ሰውነት እኮ ነበር። ይህ አንደበት እኮ 7 ቀን የተያዘ ነበር። ግን ለካ እንዲህም አለ። ለካ እስከ ዛሬ ስለ ሰው ነው የምንናገረው። ለካ ስለ ራስም እንድንናገር እግዚአብሔር ፈቅዷል። ምክንያት አደረገ። በሆስፒታል አሳልፈን ሰው ለመጠየቅ ምንገባበትን ለመጠየቅ ተኛንበት። በቃ አሁን በእኔ ውስጥ ራሳችሁ እንድታየው ነው የምፈልገው። አለቀለት የተባለ ሰው እኮ ዛሬ እዚህ ቁጭ ብሏል። አይ ከሌማ በቃ እኮ አብቅተዋል፣ ለእሷ መቃብር እንደው ፉካ ብንገዛ ይሻላል የተባለላት ዛሬ አሜሪካ ገብታለች። ዛሬ የተለያየ ሀገር ሄዳለች። ሕይወቷ ድኖ ቤተሰብ መስርታ ብዙ እኮ ሰማን በልጆቻችን። እዛ መሄድ ብቻ ጽድቅ ነው ያልኳቸው አይደለም፣ ግን ይሞታል የተባለው የተሻለ ኑሮ ተዳብሮ ሲኖር እያየን ነው። እግዚአብሔር ተስፋ ይቀጥላል። እናም ማንን ተስፋ አድርግ? እግዚአብሔርን ተስፋ ያድርግ። ወገኖቼ እንደ እስራኤል አጣብቂኝ ሕይወት ሲገጥማችሁ እንዳትተክዙ፣ እንዳትበሳጩ፣ እንዳታጉረመርሙ። ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ያድርግ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26። ኢዮብን ልጨምርላችሁ። አዎ ዛሬ አላስመሽም፣ ሰዓት እያየሁ ነው። እሺ ኢዮብን ልተርከው አይደለም። አንድ ድንቅ ቃል ከኢዮብ ሌላ አነሳ ነው። ስለ ተስፋ ነው ምንማማረው አይደል? ኢዮብ ንብረቱን አጣ። እሺ ይለፍ። 10 ልጆቹን አጣ። ከባድ ነው። 10 ልጅ ሞቱ። በዚያ አላበቃም። ሰውነቱ ቆሰለ። ቁስሉ እያሳከከው በድንጋይ ነበር የሚያከው። በዚያ አላበቃም። የገዛ ሚስቱ ተማረረች። ምንድን ነው የምታመልከው እግዚአብሔር እንዲህ መከራ ያበዛብህ? ስደብ እስከ ማለት ተሳሳተች። እንዴት ያለሽ! እንዲያውም ከቁስሉ በላይ ይሄ ትልቅ ቁስል ሆነበት። አንዳንድ ንግግር ከበሽታ በላይ ይጎዳል። እንደው ታማሚ ጋር ስትሄዱ እኔ እንኳን አልገጠመኝም፣ እግዚአብሔር ይማርህ፣ እግዚአብሔር ይማርሽ፣ ከዛ ደግሞ ደህና ነሽ እኮ ደህና ነህ በሉ ባካችሁ፣ እሺ በሉ እንደምትሉ አምናለሁ። ለምን መሰላችሁ እንዲያልኩት? ለምሳሌ ታማሚ ጋር ሄዱና ከንፈር እየመጠጡ አይ አልቀሃል እኮ በቃ እኮ እነዚህ ሰዎች ጠየቁኝ ነው አማረቱብኝ ነው ይባል እንዴ? እንደዚህ አንበል። እግዚአብሔር አንደበታችሁ ይጠብቅ። ምን እያልኩ ነው? አያደርስባችሁ። ታማሚው የባሰ ይጎዳል። እንዴ ደህና አይደለህ እንዴ? እኔ ከሰማሁት አንጻር እኮ በጣም ደህና ነህ፣ ነገ ቤት ነህ፣ በቃ አቤት እንዲህ ሲሉ በቃ ወዲያው ተነስተነ ሲላቸው አንደበታቸው የሚያክም ምእመናን አሉ፣ የሚጎዳም ደግሞ አሉ። ከሚጎዳው እግዚአብሔር ይጠብቀን። አሁን ያልኩት የኢዮብ ሚስት ጎዳችው። ምንድን ነው እንዲህ የምትሆነው? ከዚህ በላይ ምን አለ? ስደብ አለችው። እሱ ግን አልሰማትም። የፈለገ ትዳርም ቢሆን የማይገባ ነገርማ እንዳሰሙ ሰምቶ እንዳልሰማ ማለፍ ነው። ወይ እውነትሽን ነው አላለም። ከእግዚአብሔር መከራ በጎ ነገርን ተቀበልን፣ መከራ ማንቀበልምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ እርፍ። ከዚያ ምን አለ ኢዮብ መጽሐፈ ኢዮብ ምዕራፍ 30 ቁጥር 26 ላይ ክፉ ቀን መጣ፣ ግን ብርሃንን ተስፋ አደርጋለሁ አለ። እያከከ እኮ ነው የሚለው። እየበላ መሰላችሁ? ልጅ ሞቶበት ከብት አልቆበት ሰውነቱ በቁስል ተመቶ በዛ በጭንቅ ሰዓት እሱ ምን አለ? ቆይ አብራችሁኝ በሉ። ክፉ ቀን መጣ፣ ግን ብርሃንን ተስፋ አደርጋለሁ። ይደንቅ ቃል ነው። በችግር ውስጥ ሆኖ እንዲህ ማለት እድናለሁ፣ ያላገባ አገባለሁ፣ ያልወለደ እወልዳለሁ፣ ስራ ያላገኘ አገኛለሁ፣ እጥራለሁ፣ እታገላለሁ፣ እግዚአብሔር ይሰጠኛል። ዛሬ ባዶ ቢሆን ኪሴ ነገ ይሞላል፣ አስራት አወጣለሁ፣ እመጸውታለሁ። ዛሬ በደለኛ ኃጢአተኛ ብሆን ንስሐ ገብቼ እቆርባለሁ። ብዙ አይነት ሱስ ቢኖርብኝ ያን ሱሴን አስወግጄ ነገ እግዚአብሔር የፈቀደው የሚወደው ሰው ሆናለሁ። ይኸውላችሁ ችግር ውስጥ ሆኖ እንዲህ ማሰብ መታደል ነው። ከኢዮብ እንማር። ይኸውላችሁ
ክፉ ቀን መጣ፣ ግን ብርሃንን ተስፋ አደርጋለሁ። ተስፋ አይደል ትምህርታችን? ብርሃን ማን ነው? መድኃኒዓለም ኢየሱስ ክርስቶስ። እግዚአብሔር አምላካችን ተስፋ አደርጋለሁ አለ። ታዲያ ምን ሆነ? ኢዮብ ጤናው ተመለሰለት። 10 ልጅ 7 ወንድ 3 ሴቶች 6,000 ከብት ነበር ያጣው። ድጋሜ 14,000 ከብት ባለጸጋ ሆነ። በስጋም ከበረ፣ በስጋም ጤነኛ ሆነ፣ በነፍስም ጻድቅ ሆነ። ኢዮብ ጻድቅ ነው። መጽሐፈ ኢዮብ ምዕራፍ 41 ላይ ጻድቁ ኢዮብ እሱ ስለ እናንተ ይጸልያል ተብሎ ተነገረለት። ይኸውላችሁ ጤናውም ሀብቱም ንብረቱም ተመልሶ በዛ ላይ ጽድቅ። ተስፋ ያደረገው እግዚአብሔር አሳፈረው እንዴ? አዎ እግዚአብሔርን አምኖ እግዚአብሔርን ተስፋ ያደረገ አያፍርም። መዝሙር 25 ቁጥር 3 ላይ እግዚአብሔርን ተስፋ አድርጎ ያፈረ ሰው ማን ነው? እንደ ኢዮብ። አያችሁ ክፉ ቀን አለ በሀገር፣ ክፉ ቀን አለ። አሁን ክፉ ቀን ነው። ክርስቲያን ይገደላል። ትላንትም ሞተዋል፣ ከትላንት ወዲያም ሞተዋል። ሁሌ ሞቱ ነው። ቄስ ይገደላል። ወንድም በወንድሙ ይዋጋል፣ ይጋደላል። ከ3 ዓመት በላይ ትምህርት ቤት ያልገቡ ኢትዮጵያውያን አሉ። መድኃኒት መግዣ ያጡ ኢትዮጵያውያን አሉ። መውለጃ አታ ከነ ጽንሷ ያረፈች እናት አለች። ኢትዮጵያ ውስጥ ክፉ ቀን አለ። አዎ መሰደድ፣ መቸገር፣ መታሰር፣ ሀቅን እውነትን ይዞ ግን አጭበርባሪው ወንበዴው የሚያልፍለት የሚመስል ዓለም፣ ያሳሳተው የሚያጭበረብረው በሚዛን የሚበድለው እንደ ልቡ የሚሆንበት፣ ጉቦ እየተቀባበለ በዘር የሚመካው እንደ ልቡ የሚሆንበት፣ ሀቅን እውነትን የያዘው ደግሞ የሚጎዳበት የሚታሰርበት ክፉ ቀን አለ። አዎ ክፉ ቀን። ትዳር ውስጥ ማጣት፣ ልጆች የምላብላ፣ ቤት ኪራይ ከየት አምጥቼ ልክፈል፣ ክፉ ቀን አለ ወገኖች። ምንም አይወሽም። ብዙ ምቹ ቀን እንዳለ ሁሉ ክፉ ቀን አለ። እንዴት ላርጌ የሱቄን ኪራይ፣ እንዴት ላርጌ የልጆችን ቀለብ፣ አሁንም ሰው ፊት ላይ ነው። አሁንም አጎቴን አክስቴን ልለምን ነው። አሁንም ልበደር ነው። ጉልበት እያለ ጤና እያለ በመፈናቀል በሴራ በሰይጣን አሰራር በመተት በምን አቤት ጉዳችን ብዛቱ። ክፉ ቀን አለ። ግን እግዚአብሔርን ተስፋ አድርግ። እንደ ኢዮብ ያ ክፉ ቀን ያልፋል። ምን ይላል? ያልፋል። አለፈ እኮ ታሪክ ተቀየረ። ይሄው ነው ወገኖቼ። በሕይወታችሁ ክፉ ቀን ይመጣል አላው ወበዓለምሰ ሕማመ ትረክቡ ወበአቱ ጽኑ እስመ አነ እምወክው ለዓለም። ይህን ነው ጌታችን ያለው። በዓለም ሳላችሁ መከራ አለባችሁ። ይልቅም ክርስትና ግን አይዟችሁ። በኢትዮጵያ ታሪክ ክፉ ቀን በዮዲት ጉዲት ዘመን በ9ኛው መቶ ክፍለ ዘመን 40 ዓመት ሙሉ ክፉ ቀን ነበር። ዮዲት ጉዲት ከአክሱም ጀምሮ 12 ቤተ መቅደስ ያለውን ቤተክርስቲያን አቃጠለች፣ ክርስቲያኖችን ገደለች፣ ተበቀለች። ክፉ ቀን የሚበቀሉ አሉ። ይህን ያህል ሰው ከኛ ሞተ፣ ከእናንተ ይህን ያህል ሰው እንሞታለን እያሉ እንገላለን እያሉ በር ዘግተው እሳት የሚለኩሱ አሉ። በደንብ አሉ እንጂ ኢትዮጵያ ውስጥ ሰልችቶ ነው እንጂ የሚጮህላቸው አተው ነው እንጂ በደንብ እየተበቃቀለ ነው ህዝብ። ከኛ ይህን ያህል ሞቷል፣ ከእናንተ ይህን ያህል ሳንገድል አንታረቅም ይላሉ አንዳንዶች። ክፉ ቀን እንደ ዮዲት ዘመን ክፉ ቀን። ግን ያ የዮዲት ዘመን አለፈ፣ እሷም አለፈች። ከ40 ዓመት በኋላ የቤተ ክርስቲያን ቀጠለ። የዛግዌ ሥርወ መንግሥት መጣ። እነ ቅዱስ ላሊበላ፣ 4ቱ ነገሥታት፣ እነ ቅዱስ አርቤ፣ እነ ናኩቶ ለአብ ተተኩ። በረከታቸው ይደርብን። ክፉ ቀን አለፈ በኢትዮጵያ። ብርሃን የዛግዌ ሥርወ መንግሥት የምንለው እነ ቅዱስ ላሊበላ ዘመን ተተካ። ሮሃ ላይ እኒያ ሁሉ አብያተ ክርስቲያናት ታነጹ። ደግሞ በ15ኛው ክፉ ቀን መጣ። ግራኝ አህመድ የተባለው ጅሃድ ክርስቲያንን ቤተክርስቲያን በማቃጠል ከቱርኮች ጋር ተሻርኮ ኢትዮጵያ ላይ ወረራ አደረገ። በደብረ ሊባኖስና በሸዋ ዙሪያ እንኳን ከ8,000 በላይ ክርስቲያኖችን ገደለ። በሰሜኑም በደቡብ በምዕራቡ በምስራቁም እንደዛው። በየረር በቱሉ ድምቲ የመሳሰሉ ሁሉ የጥንት አብያተ ክርስቲያናት መዝገብ እንደሚያሳየው ግራኝ አህመድ 15 ዓመት ሙሉ ቤተክርስቲያን ሲያወድም ክርስቲያኖችን እያሳሰደ ሲገድል ክፉ ቀን። ግን አሁን ግራኝ አለ እንዴ? ቤተክርስቲያን ግን ቀጠለች። እነዚያ ሁሉ ዋሻዎች እነ በዓታ ለማርያም የረር ማለቴ ነው፣ እነ ዝቋላ ሌሎችም ገዳማት ቀጠሉ። በዚህ በቡልጋ በኢቲሳ በምን ዙሪያ ከዋሻ እየወጡ ታቦታቱ እነሱ ባቆያቸው ታቦታት ቤተክርስቲያን እየታነጸላቸው አገልግሎቱ ቀጠለ።
ገላውዲዮስ ሲነግስ ያተባረረ ክፉ ቀን አለፈ። ተስፋ አድርገው የነበሩ በፈተና ውስጥ የነበሩ የኢትዮጵያ ምዕመናንም ጊዜው አለፈ። ከዛ በኋላ የጎንደር ዘመነ መንግስት መጣ። አዎ ስርዓተ ማህሌቱ ምኑ የበለጠ እየተስፋፋ ሄደ። ተደራጀ፣ ተጠናከረ። በጎንደር ብቻ 44 ቤተክርስቲያን ተሰራ ከነገዳው ሊወድስ በኋላ። ይሄ ያልኳችሁ የወዲትም አለፈ፣ ታሪክ ቀጠለ። ግራኝም አለፈ፣ ታሪክ ቀጠለ። ይሄም ያልፋል። እግዚአብሔርን ብቻ ምን አድርግ? ተስፋ አድርግ። ኢዮብ ክፉ ቀን መጣ፣ ግን ብርሃንን ተስፋ አደርጋለሁ። ስትቸገሩ ይህን ቃል አስቡ ነው። ችግር አይቀርም፣ ውጣ ውረድ አይቀርም። አዎ የጤና የመሳሰለው ምን ችግር ዘርዝረን እናበቃለን። ግን በየትኛውም የህይወት ውጣ ውረድ ውስጥ ተስፋ እንዳንቆርጥ ብርሃንን ያለው መሽቶ ይቀራል እንዴ? ለምሳሌ አሁን ዛሬ እንግዲህ 7 ሚሊዮን ተብሏል ኢትዮጵያ ያለ ነው። እንዳይነጋ ቅስቀሳ አድርገን ዛሬ መንጋት የለበትም ብለን ሰልፍ ብንወጣ መንጋቱ ይቀራል? እኛም ማናረገው መንጋቱም አይቀርም። የዓለም ሕዝብ ሁሉ ዛሬ መንጋት የለበትም እንደው ደስ የሚል ቀን ነው መምሸት የለበትም ብሎ ሰልፍ ቢወጣ መምሸቱ አይቀርም። እግዚአብሔር ቃሉ የታመነ ነው። ለይኩን ባለው ቃሉ ዓለም ፍጥረት ሁሉ ይታዘዛል። ይህም ጊዜ ማለፉ አይቀርም ያልኳችሁ። ወደድንም ጠላንም ይነጋል። ለምሳሌ አረቄ ሲጠጣ ያደረና ውሃ ሲጠጣ ያደረ ቀን ሲነጋ ጤናማ ሆኖ የሚነሳው የቱ ነው? አረቄው። እሺ ግልጽ ነው አይደል? መንጋቱ ላይ ቀረ። ራሳችሁን አትጉዱ እያልኩ ነው። ጤናማ ነጋ አለ። ጤናማ ነጋ አለ። ዛሬ ጤናማ ሁን። አንደበቴ ጤናማ ይሁን። ሕይወት በንስሐ ጤናማ ይሁን። ትዳር ጤናማ ይሁን። ማለፉ አይቀርም። ሰው እናስከፋ። በዘር አንመካ፣ በሹመት አንመካ። የዚህ ዓለም ሹመት የዛፍ ላይ እንቅልፍ ነው። ዛፍ ላይ ጥሩ እንቅልፍ ይተኛል እንዴ? ይሞከር። በቃ የሆነው ተሽከርካሪ ወንበር እንደሆነ አሽከርክሮ ይደፋል። ደግ ነገር ካልሰሩበት፣ አዎ እንደ ሮብዓም ህዝቡ ያባረራል። ሮብዓምን እግዚአብሔር ሲጠላው ህዝብ ጠላው። አሁን አልተረከውም። እሱን ግን ክፉ ምክር ሰምቶ ህዝቡ ላይ ጫና አብዝቶ ህዝብ ጠላው። እግዚአብሔርን ተስፋ አድርገው የኖሩ እነ ዳዊትን እነ ሰሎሞንን የመሰሉ አባት አያቶቹን ዘንግቶ ከምናምንቴዎች ጋር ውሎ እግዚአብሔር ጠላው፣ ህዝብም ጠላው፣ አሳደዱት። ለሚያልፍ ጊዜ ሰው አስከፋ። ለሚያልፍ ጊዜ ሰው እንዳትበድሉ፣ ለሚያልፍ ጊዜ ሰው እንዳታሳዝኑ። ጎረቤት፣ ሰራተኛ፣ ባልደረባ፣ አገልጋይ፣ ተገልጋይ አናሳዝን። ምንም እርግጠኛ የምንሆንበት ነገር የለም። ዋስትናችን እግዚአብሔር ብቻ ነው። ጠዋት እኮ አይተነው እንደምን አደርክ ብለነው ማታ አስከሬኑ መጣ ያልነው እኮ አለ። ስሙን ቀይረነው አስከሬኑ አለ። በቃ እኮ ጠዋት እኮ አቶ ገሌ አይቼዋል ነበር እንዴ እንደምን አደርክ ብሎኝ ማታ ለመሆኑ አስከሬኑ መጣው እንለዋለን። ያን ሰው በቃ ሰው ከንቱ ነው። ለዚህ ጊዜ ሰው እናስከፋ፣ እግዚአብሔርን ማናስከፋ። እንደ ኢዮብ እንታገስ፣ ቻል እናድርግ። እሺ በማጠቃለያ ሀሳባችን ላይ የምናነሳው እግዚአብሔርን ተስፋ አድርግ። ከኛ የሚጠበቀውን ሀሳብ ጠቅልዬ ልናገር። አንደኛው በተስፋና በማመን በቃ እንጠብቅ። በሕይወታችን ውስጥ ሁሉ ይሆንልኛል፣ ይደረግልኛል። ግን ማን በፈቀደ? በከመ ፈቀደ ይገብር። በፈቀደ ጊዜ ያደርገዋል። እኛ ስለፈለግን አይደለም፣ እንደሚያስፈልገን አውቆ እርሱ ያደርገዋል። የሚያስፈልገንን እርሱ ያልቃልና እንታገዝ። በተስፋ እንጠብቅ። ደስ ብሎን እንጠብቅ። በተስፋ ደስ ይበላችሁ ይላል ሮሜ ምዕራፍ 12 ቁጥር 12። በተስፋ ደስ ይበላችሁ። በቃ በእምነት የአንድ ጻድቅ ነገር ልንገራችሁ። ጻድቁ እስትንፋሰ ክርስቶስ ብዙ ጊዜ ያነሳቸዋለሁ። በአዲስ አበባ የተለያዩ አድባራት ታቦታቸው አለ። እኔም ማገለግልበት ጻድቁ እስትንፋሰ ክርስቶስ ታቦታቸው አለ። ቀበና መድኃኔዓለም በሰበቡ ማስታወቂያ ነው። ወር አባታችን አይከለክሉኝም። ስለ ቅዱሳን ነው። እሺ። እና እኚህ ጻድቅ በጣም የሚደንቁ ናቸው። የአንድ እናት ነገር ገርሞኝ ነው። አንዳንድ የሚጠቀሱ ምዕመናን አሉ ወገኖች። አብርሃም ይስሐቅ እንደምንልሉ በጣም የምትጠቀሱ ሰዎች አላችሁ። ታሪካችሁ ጥቅስም ይሆን ማለት ነው። እግዚአብሔር ያጽናችሁ። እስትንፋሰ ክርስቶስ እንደና አባ ኪሮስ መካናት ልጅ እንዲያገኙ ቃል ኪዳን አላቸው። ወር በገባ በ9 ነው የሚዘከሩት። ሚያዝያና ሐምሌ ክብረ በዓላቸው ነው።
ዳውንት ደብረ አስጋጅ የሚባል ነው ገዳማቸው። ከዛ ደግሞ ደብረ ሊባኖስም ታቦታቸው አለ እህታችን ማርያም። እና አሁን የፈለግኩት ልጄ ካገባች 8 ዓመቷ ነው። ልጅ የላትም። እናት ናቸው እንግዲህ የመጡት እና እንግዲህ ብቻ መጨረሻ ነው የነገሩን እሳቸው። አሁን በ9 የነገሩን ነው። በኋላ ምን አሉ? ነይ እንሂድ እስትንፋሰ ክርስቶስ ገድላቸውን እንዘል እዘይ ከነ ባለቤትሽ አልኳት። ወደ ጦር ኃይሎች ነው ቤታቸው። አይ እማዬ አይመቸኝም አለች። ኧረ ተይ ግድ የለሽም በኋላ ተበሳጨው አሉ። ቆይ አንድ ቀን ልጅ አቅፈሽ ትመጫታለሽ አሉና እሳቸው መጡ። እሳቸው አዘሉ። ልጅ ፈላጊ ማን ነው? ልጃቸው። ገድል አሳይ ማን ናቸው? እናት። ለልጃቸው እሳቸው ገድል አዘሉ። ይገርም እኮ ነው እግዚአብሔር ስራ። በተስፋ ልጄ ባትመጣም አትቁጠርባት ባይመቻት ነው የግዷን ትመጣታለች። አምነው እኮ ነው አያችሁ፣ ትመጣታለች ልጅ አቅፋ። እሳቸው ግራውንድ ቤተ መቅደስ አለ እዚያ ካህናት ሁሉ ምስክር ነበሩ። ስለቱ ሲነገር አሳዘሏቸው። እንዴ እናታችን እያሉ ነበር። ቄሱ ደግሞ ተጫዋች ቄስ ናቸው፣ ቀልደኛ። እንዴ እናታችን እርሶ ምን ፈልገው ነው እያሉ ነበር ያሳለሟቸው። ምክንያቱም እንደ በከዘራ የሚሄዱ እናት ልጅ ፍለጋ ገድል ሲያዝሉ ደንገጥ ያደርጋል አይደል? ከዛ እሳቸውም አይ አባቴ ለልጄ ብለዋል። ይደንቅ እኮ ነው እምነታቸው። ከዛ ሄደው ጀርባዬን ንክኝ፣ ገድል ያዘለበት ጀርባዬን ንክኝ አልኳት። ባሏን መጣ፣ ጀርባዬን ነኩኝ። ይሄ ጀርባዬ ገድላቸው አልፎበታል። ስዕላቸውንም ይዤ ገባው፣ ጠበላቸውንም ይዤ ገባው። ከዓመት ከ6 ወር በኋላ ወንድ ልጅ ታቅፎ መጣ። ትመጫታለሽ ብለው አልነበረ ይችውት እያሉ አውደ ምሕረት ልጇን ታቅፋ መጣቻ። ልጃቸው ከነባሏ። እግዚአብሔር ይችላል፣ እግዚአብሔር ይችላል በሉ፣ በለም በሉ። መንክር እግዚአብሔር በላይ ለቅዱሳን ይሁን። የአንዳንዶቹ እምነት ይጠቀሳል ምላችሁ ለዚህ እኮ ነው። የና አንዳንድ ህይወታችሁ ጥቅስ የሚሆን ህይወት ያላችሁ አላችሁ፣ ግን እግዚአብሔር መጨረሻችሁን ያሳምርላችሁ። እኚህ እናት አሁን አይደንቁም? አይ የራሷ ጉዳይ አላሉም እኮ። አይ እንዲሁም ሌላ ግቢ እሱ ካልወለደ አላሉም እኮ። ለልጃቸው ገድል አዝለው ሄዱ። እንደው ያንዳንዱ እናንተም ለሌላ ጸልዩ እንዴ። በመኮንኑ አስታውሱ ማቴዎስ 8 ላይ ማቴዎስ 9 ቁጥር 18 ልጄ ሞታለች እጅን ጫንባት ትድናለች አለ። አያችሁ እምነት ተስፋ ማለት ይኮን። ሰው ሁሉ ቅበር ሲለው አልቀብርም። ወደ ጌታችን ሄደና አሁን ሟቿ አንዴ ሞታለች አባት ነው የጸለየው እያልኳችሁ ነው። አባት ሄዶ ተማጸነ። ጌታችንም መጣ አስነሳት። ክብር ይግባውና ያ መቶ አለቃስ ቃል ብቻ ተናገር ባሪያዬ ታሟል፣ ከኔ ቤት ልትገባ አይገባህም፣ እኔ ኃጢአተኛ ነኝ። አስታውሳችሁት? ማቴዎስ 8 ላይ አስታውሳችሁት አይደል? ወንጌሉ የሚደንቅ እኮ ነው። አንተ ብቻ ቃል ተናገር ባሪያ ይድናል። አሁን ባሪያው ታማሚው መቶ አልጸለየም፣ ታሟል፣ እሱ አልጋ ላይ ነው። አሰሪው እምነት ያለው ያ መቶ አለቃ ግን መቶ ጸለየ። እንዲህ ያለ እምነት አላገኘውም። ልጅ ይዳንልህ አለው፣ ባሪያ ይዳንልህ አለው። ይህን በተናገረበት ቅጽበት ቤቱ ያለው ታማሚ ዳነ። እግዚአብሔር ይመስገን። ወገኖች ቅዱስ ወንጌሉን የምታውቁት ነው። እኔ የደነቀኝ የእኚህ እናት ነገር ተግብረው ተገኙ። በጻድቁ እስትንፋሰ ክርስቶስ በሰሙት ቃል ኪዳን አምነው ልጆቼ ይወልዳሉ ብለው አዝለው ሄዱ። ግሸን ስትሄዱ፣ ቁልቢ ስትሄዱ ለታመመ ጸልዩ። አሁን ከስውሯ ማርያም እኔ አላውቃትም፣ በኋላ ነው የሄድኩት። ያመጡልኝ እንደናንተ ያሉ ምእመናን ናቸው። ቄስ ፋሲልን ማሪው ብለው ተስለው መጡ። በእኔ ህይወት እነሱ አግብቷቸው ምን አገባቸው አይደል? እንግዲህ ማሪው መጥቶ ያመሰግንሻል ብለው ተናግረውብኝ መጡ። ከዛ እንሉ ዋጣጣርኩ ጠበሉን ምኑ ነው። እሷም አፈፋ አድርጋ እንድሳለም አበቃች። የሚገርም ነው። ከኔ ይልቅ እነሱ እግዚአብሔር ይባርካቸው። ይሄ ታመመው ሰውዬ ይድናል አንቺ ፈውሽው ብለው መጡ። እንዲህ የምታደርጉ አላችሁ። ለድንግል ማርያም ስለ ሰሚዋ ንገሩ። ብዙ የታመማል አይደል? ንገሩ። እነሱ አልመጡም። አይሷ እኮ ደካማ ነች፣ እሱ እኮ አይረባም ሱሰኛ ነው እያላችሁ አታግልሉ። ወንድሞቻችን ጸልዩላቸው። እየተረዳችሁ ነው? ባልሽ ደካማ ቢሆን እሱ እንደ አይሰማም አትበይ። ይሰማል፣ ይቀየራል፣ ይለወጣል፣ ካንቺ ይበልጣል። ነገ ንገሪያት።
ወንዶችም በየግሮሰሪው ከማውራት ለድንግል ማርያም ንገሩ። ለጓደኛ ቡና ላይ ባሌ እንዲሆነ ሚስቴ እንዲሆነ አትበሉ፣ ለድንግል ማርያም ንገሯት። እንድትቆጣ አይደለም እንድትፈውስ፣ ክፉ ደካማ ጎናችን እንድታስወግድልን ትለውጣለች እመቤታችን። ውሃ ወደ ወይን ጠጅ የተለወጠው በማን ቃል ኪዳን ነው? በእመቤታችን። በላይ ሰብ 78 ነፍስ የበላው በማን ሄዳ ነው? በእመቤታችን ቃል ኪዳን። ታዲያ 78 ነፍስ የበላ ለገነት ያበቃች ድንግል ማርያም እንደኔ ያለውን ደካማ ወንድሜ ደካማ ነው እህቴ ደካማ ቻለው መለወጥ ምን ይሳናታል? ክብር ይግባት እመቤታችን። ሲያመስግኗት በእውነት በተስፋ ስምዖንን ላስታውሳችሁ። ሉቃስ 2 ቁጥር 36 ላይ ስምዖን የተባለ አረጋዊ ድንግል በድንግልና ጸንሳ ትወልዳለች የሚለውን እንዴት ይሆናል እያለ ሲፍቅ ነበር። ኢሳይያስ 7 ላይ ታሪኩን ታውቁታላችሁ። በኋላ እሱን አሁን ማነሳው የእስራኤልን መጽናናት ይጠባበቅ ነበር። ይህንን ሳታይ አትሞትም ተባለ። ድንግልን ሳያይ በድንግልና ጸንሳ የወለደችውን ጌታችንን ሳያይ አትሞትም ተባለ። የታደለ ሰው ነው። ጊዜው ደረሰ። ጌታችንን በ40 ቀኑ እንደተለመደው መስዋዕት ሊያቀርቡ የሕግ ፈጻሚ ሕግ ነውና ለእኛም ትምህርት የሆነን ዘንድ ወደ ቤተ መቅደስ ሲወስዱት በዚያ ማን ተገኘ? ያ ሽማግሌ ስምዖን። አታይም ይሄንን ሳትሞት ሞትን አታይም አትሞትም የተባለው ድንግል ማርያምን አያት። የእስራኤል መጽናናት እስራኤል ዘነፍስን በፍቅሩ የሚማርክ በሞቱ የሚገዛ ለገነት የሚያበቃን መድኃኔዓለም ክርስቶስን አየው። ከማየትም አልፎ አቀፈው። ከእርጅናው ታደሰ። ስምዖን ይሄ ነገር ሊሆን አይችልም ያለው ስምዖን በኋላ ላይ ግን ሆኖ ጌታችንን ለማቀፍ በቃ። እንዴት የታደለ ነው! እንዳንተ ያለ መሐሪ ማን ነው? እንዲህ ብለኛልና ትጠፋለህ ያላለው እንደርሱ ያለ ይቅር ባይ ማን ነው? ጭራሹኑ ታያለህ ብሎ ደግ ነገር አሰበለት። እግዚአብሔር መልካም ነው። እንዲህ ነሽና ትጠፊያለሽ ትጠፋለህ አይለንም። እንደዛ ቢለንማ እስካሁን አንቆምም። መሐሪ አምላክ አሁንም በምሕረት ይጎብኘን። ስምዖንን ታያለህ አለው፣ አሳየው። አሁንም ወገኖቼ ባልሽ፣ ሚስት፣ ልጆቻችሁ የተለያየ ወገን የተለያየ ነገር ቢገጥማችሁ የእግዚአብሔርን ስራ ታያለህ ብላችሁ ተሳሉላቸው። ታያለህ ለቁርባን ያልበቃው ለቁርባን ትበቃለህ ብላችሁ ተመኙለት። ስለዚህ በተስፋና በማመን በመጨረሻው ታገሰን እንጠብቅ ነው። እግዚአብሔርን ተስፋ አድርግ ነው አይደል? እርሳችን እንታገስ። ትዕግስት ምንድነው? አንዳንዴ ዘገየብኝ ቆየብኝ ያለን እናዝናለን። አይደለም፣ እንዲህ ይላል ቢዘገይም ይመጣልና ታገሰው። ዕንባቆም ምዕራፍ 2 ቁጥር 3 ላይ ቢዘገይም ይመጣል። ትዳር ዘገየብኝ፣ ልጅ ዘገየብኝ፣ ገንዘብ ዘገየብኝ፣ ስራ ዘገየብኝ፣ ዲቪ ዘገየብኝ፣ የውጭ ድል ዘገየብኝ። አይዟችሁ፣ ለበጎ ነው። መቆየቱ ለበጎ ነው። ከኛ የሚጠብቀው ትዕግስት፣ ከኛ የሚጠብቀው እምነት፣ ከኛ የሚጠብቀው ትሩፋት ያ ነገር ያለ ጊዜው ብናገኘውና አበላሽ ይሆናል፣ እኛም እንበላሽ ይሆናል። ለበጎ ነው የእግዚአብሔር ቸርነት። ስለዚህም እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል አለ ቅዳሴ ሰለስቱ ምዕት። ይሰማል። ከነናዊቷ ስትጮህ ሰምቷታል፣ ግን ጊዜው ሲደርስ ነው ታማሚ ልጇ እንድትድን ያደረገላት። ማቴዎስ 15 ይሄን አልተርከውም፣ ግን ያልሰማ መሰለ። ክብር ይግባውና ጩኸትሽን ያልሰማ እንዳይመስላችሁ። ማቴዎስ 15 ላይ ዝም አለ ለጊዜው፣ ጊዜው ሲደርስ ግን እንደ እምነትሽ ይሁንልሽ አላት። ይሄው ነው ወገኖቼ። ኧረ ዝም አለኝ ብላችሁ አታጉረምርሙ፣ አትማረሩ፣ ጠብቁ። ዝም ብሎ የእግዚአብሔርን ማዳን በትዕግስት መጠበቅ ነው። 10 ሰዎች እርሻ ላይ ተሰማሩና እንደ አጨዳ ያለ ስራ ላይ ነበሩ። ሽፍታ መጣ። 10 ናቸው። አሁን አንደኛው እያጉረመረመ እንደ መዝፈን እያለ ድምፅ ሲያሰማ እንዴ ይሄማ እኔን ካገኘ ቀድሞ ይገለኛል ብሎ ሽፍታው ድምፁን ተከትሎ ገደለው። ስንት ቀሩ? 9። 9ኛው ቀጣዩ ደግሞ ምን አለ? ዝም አይልም ነበር ምን ያስለፈልፈዋል አለ። አሁንም ሽፍታው ድምፅ ሰማ፣ ገደለ። ስንት ቀሩ? ያኛው ደግሞ ምን አለ? በለፈለፉ በአፍ ይጠፉዋል። እሱ ብሎ ተረተኛ። ኧረ እዚህ ጋም አለ እንዲህ አለና ገደለ። እንዲህ እያለ ሲለፈልፉ 9ኙም ሞቱ። ስንት ነበር ያልኳችሁ? 1 ቀረ። ሽፍታው ጨርሻለሁ ብሎ ሄደ። በቃ የመንደሩ ሰው ያን ሁሉ ጩኸት ሰምተው ሲያዩ 10 ሬሳ 1 ጤነኛ አገኙ። ጤነኛው ምን አሉት? ይህ ሁሉ ሰው ሞቶ አንተ እንዴት ዳንክ?
እንዴት ተረፍክ አሉት። በዝምታ ሄዳንኩ አለ። በምን ዳነ? በዝምታ ሄዳንኩ። ዝምታ ያሻግራል። ማጉረምረም ዘመኑ የኔ ነው፣ ወቅቱ የኔ ነው፣ ባለስልጣኑ የኔ ነው። እንኳን ለእናንተ ለእርሱም አይበጅም ነገር። በሰው የሚታመን የተረገመ ይሁን ይላል። በገንዘብ እየተመካ ማጉረምረም በአንድ ሌሊት ይጠፋል እኮ ወገኖቼ። በዝምታ የተረፍኩ። ዝምታ፣ አናጉረምርም፣ ሰው አናስከፋ። ማንንም ኃይለ ቃል ተናግረን እግዚአብሔርን ማናሳዝን። ያልፋል፣ መንጋቱ አይቀርም። እግዚአብሔርን ተስፋ አድርግ እንዳለው ይሄው ነው። በትዕግስት በማመንና በመጸለይ ሳታቋርጡ ጸልዩ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ይሄው ነው ወገኖቼ። በኖህ፣ በእስራኤል፣ በአብርሃም፣ በኢዮብ፣ በመኮንኑ አኗኗር እንዳየነው እግዚአብሔርን ተስፋ አደረጉ። ታሪካቸው ተቀየረ። ታሪክ ይቀየራል፣ በሀገርም በግልም። ከሀገር እስከ ግል ህይወት እግዚአብሔር ይችላል። ተማራችሁ ተቸግር ያለው እንዲሆናል። መከራ ችግር ብቻ እያወራችሁ አታምሹ፣ አትደሩ። ተስፋም አውሩ። ነገ ሌላ ቀን ነው። እግዚአብሔር ይችላል። የወዲት አልፋለች፣ ግራኝም አልፏል። በየትዳሩም ይስሐቅና ርብቃ ልጅ ያለመኖር ዘመን 20 ዓመት ነበር፣ አልፏል። አዎ አልፏል። ከ20 ዓመት በኋላ ልጅ አግኝተዋል። ያልተዳሩም ተድረው ተመርቀዋል። አዎ ያጡም አግኝተዋል። የታመሙም ድነዋል። ስለዚህ በየትኛውም መንገድ ላይ ማዕዘን፣ መተከዝ፣ መማረር እንደማይገባ። መማረር መከራ ያበዛል። እስራኤላውያን የ40 ቀን መንገድ 40 ዓመት የተጓዙት ምሬት ነው። መማረር መከራ ያበዛል። ተመስገን በሉ። ምን በሉ? ተመስገን። አንተ ታውቃለህ፣ አንተ ታውቃለህ። ይባስ አይምጣ። ለበጎ አድርግልን፣ ለበጎ አድርግልን። ብርሃን ይታየኛል። ድንግል ማርያምን ይዤ ቅዱስ ገብርኤል ኃያሉ መልአክ 3 ደቂቅ ያድነናል አይደል ያሉት? ያድነናል። ለጣዖት አንሰግድም እንዳሉት ወደ እሳት ተጣሉ። ቅዱስ ገብርኤል ደረሰ፣ አዳናቸው። ዛሬ ዕለቱ ነው፣ ወራዊ ዕለቱ። ያድነናል እንዳሉ አዳናቸው። ወአድኅኖሙ ተብሏልና የእግዚአብሔር መልአክ በሚፈሩት ያድናል። መዝሙር 33። ስለዚህ ወገኖቼ የትኛውም ችግር ውስጥ ያድነናል። ታሪክ ይቀየራል። ያጣነው እናገኛለን። የጎደለው ይሞላል። በተስፋ እንኑር። ተስፋ ሃይማኖት ነው። እግዚአብሔርን ተስፋ አድርግ። ይበቃናል።